በዲጂታል ሞፋ መተግበሪያ ከውጭ ሀገር ወደ ሀገር ቤት የሚመጡ ሰነዶችን ህጋዊነት ካሉበት ሀገር ሆነው እንዴት ማረጋገጥ ይችላሉ? አገልግሎት ለመጀመርና ወደ ዲጂታል ፊርማ ማዕከል ለመግባት ክሬት አካውንት የሚለውን ይጫኑ። ሙሉ ስሙን፣ ኢሜይሉንና የሀገር ኮድ መለያውን ከመረጡ በኋላ ስልክ ቁጥሮን ያስገቡ። በመቀጠል ጠንካራ የይለፍ ቃል ወይም ፓስዋርድ በድጋሚ በሁለቱም ሳጥኖች ውስጥ በትክክል ይሙሉ። ዝቅ ብሎ I agree to terms of service and privacy policy የሚለውን ሳጥን ምልክት በማድረግ በደንብና ሁኔታዎች ከተስማሙ በኋላ ሬጂስተር የሚለውን በመጫን ይቀጥሉ። ከቀረቡት አማራጮች መካከል የሰነድ ህጋዊነትን ለማረጋገጥ የሚያስችለውን አውተንቲኬሽን ኤንድ ሌጋላይዜሽን ይምረጡ። በመቀጠል ኢንባውንድ አውተንቲኬሽን ሪኩዌስት የሚለውን ከዛም የሚኖሩበትን ሀገር ይምረጡ። ጊዜው ያላለፈበት የኢትዮጵያ ፓስፖርት ወይም ትውልደ ኢትዮጵያዊ ካርድ ኦሪጂናል አይዲ ካሎት ዜግነቶን ኢትዮጵያዊ ወይም ትውልደ ኢትዮጵያዊ በማለት ይምረጡ። የሰነዶን ህጋዊነት የማረጋገጥ ሂደት ከመጀመሩ በፊት ሰነዶ በሰነድ ሰጪ ዩኒቨርሲቲ፣ ሆስፒታል፣ ፍርድ ቤት ወይም ሌላ ተቋም እንዲሁም በመኖሪያ ሀገሩ በሚገኝ የውጭ ጉዳይ ኤጀንሲ መረጋገጥ ይኖርበታል። ይህንንም I have the above document የሚለውን በመምረጥ ይግለጹ። በመቀጠልም የሚያረጋግጡት ሰነድ የራስዎ፣ የድርጅት ወይም የሌላ ግለሰብ መሆኑን ይምረጡ። ከዚያም የአመልካች መረጃዎች ሙሉ ስም፣ ጾታ፣ የትውልድ ቀን፣ አድራሻ ይሙሉ። በመቀጠልም የማንነት ማረጋገጫ ሰነዶን ያስገቡ። ይሄም ፓስፖርት፣ የመንጃ ፍቃድ፣ የትውልደ ኢትዮጵያዊ መታወቂያ ወዘተ ሊሆን ይችላል። ሰነዶን ሲያስገቡ ማድረግ የሚኖርበው ጥንቃቄዎች፣ ሁሉንም አስፈላጊ ሰነዶች ማዘጋጀቶን እርግጠኛ ይሁኑ። ሁሉንም የሰነዶን ገጾች ማስገባት አይርሱ። ሰነዶቹን ፎቶ ሲያነሱ እንዳይቆረጡቦ ጥንቃቄ ያድርጉ። ሰነድ የማስገባቱን ሂደት ካቋረጡ እንደ አዲስ ከመነሻው መጀመር ስለሚኖርቦ ጥንቃቄ ያድርጉ። የሰነዶን ህጋዊነት የማረጋገጥ ሂደት ከመጀመሩ በፊት ሰነዶ በመኖሪያ ሀገሩ በሚገኝ የውጭ ጉዳይ ኤጀንሲ መረጋገጡን ኦኬ የሚለውን በመጫን ያረጋግጡ። ሰነዶን ማስገባት ለመጀመር የሰነዱን አይነት ይምረጡ። በመቀጠል የሰነድ ማጣቀሻ ቁጥሩን ያስገቡ። ከዚያም ሰነዶን ማስገባት ይጀምሩ። አዲስ ፎቶ ማንሳት ወይም ከዚህ በፊት ያነሷቸው ፎቶዎች ከጋለሪው መርጦ ማስገባት ይችላሉ። ሰነዶ ፊትና ጀርባ እንዲሁም ከአንድ በላይ የገጽ ብዛት ካለው ሁሉንም ገጾች ማስገባቱን እርግጠኛ ይሁኑ። ማረጋገጫ የሚፈልጉላቸውን ሰነዶች በሙሉ አስገብተው ሲጨርሱ ደን አፕሎዲንግ የሚለውን ይጫኑ። ሰነዶቹ ወደ ሲስተም እስኪገቡ ድረስ ለጥቂት ሰከንዶች ይጠብቁ። በመቀጠል ያስገቧቸውን ሰነዶች እንዲሁም መረጃ ዝርዝር ይመልከቱ። የማረጋገጥ ሂደቱን ለመቀጠል ስታር ሳይኒንግ የሚለውን ይጫኑ። ከዚያም ሲግኔቸር ወደሚለው ክፍል በመሄድ በቅድሚያ የቪዲዮ ምልክቱን በመምረጥ ሪከርድ የቪዲዮ ሲግኔቸር የሚለውን ይጫኑ። ፊቶ በካሜራ መሃል መሆኑን እርግጠኛ በመሆን ቀዩን ቁልፍ ተጭነው በስክሪኑ ላይ የሚታየውን ጽሑፍ ድምጹን ከፍ አድርገው ያንብቡ። በመቀጠል የፊርማ ምልክቱን ተጭነው በሚመጣለው ሳጥን ውስጥ በጣቶ ወይም በፔን ይፈርሙና ዩዚት የሚለውን ይጫኑ። ቪዲዮና ፊርማ በሰነዱ ላይ ማረፋቸውን ካዩ በኋላ ኮንቲኒው የሚለውን በመጫን ፊርማውን ያረጋግጡ። ሁሉንም የፊርማ ሂደቶች ካጠናቀቁ በኋላ ሲስተሙ ሰነዱን አቀናጅቶ እስኪጨርስ ድረስ ለጥቂት ሰከንዶች ይጠብቁ። በመጨረሻም ክፍያ በመፈጸም ሂደቱን ያጠናቁ። የተረጋገጠው ሰነድ በኢሜይል አድራሻው ይደርሶታል።